እኛ ጋር ሲመጣ የሚቀላቀል ነገር አለ ምሁርነት ጋር። ማነው ሊቃውንት? ማነው ስኮላር? ስኮላር የምንለው በአንድ ስፔሲፊክ ሰብጀክት በባዮሎጂ የተማረ ያነበበ ያስተማረ የተመራመረ ሰው ከሆነ ስለ ባዮሎጂ እሱን እንጠይቀው ይባላል። ስኮላር ነው። አንድ ሰው በኮምፒውተር የተማረ የተመራመረ ያስተማረ ኮድ የጻፈ ከሆነ ኮምፒውተር ነክ ነገር ሲገጥመን እሱን እንጠይቀው እንላለን። ስኮላር እሱ ነው። ይሄ ስኮላር ኢንተሌክቹዋል የሚሆነው ምሁር የሚሆነው መቼ ነው? ከራሱ ዲፓርትመንት ባሻገር ከባዮሎጂ ባሻገር በፖለቲካል ዲስኮርስ ውስጥ ከፍ ከፍ ባሉ ጥያቄዎች ሰብሰብ ባሉ ማህበረሰብ በተለያየ ዲሲፕሊን ውስጥ ባለፉ ሰዎች ውስጥ ሐሳብ ኢንተርቴን ማድረግ ሲችል የተሰናሰለ ሐሳብ መስጠት ከዚያ የሚመጡ ቻሌንጆችን መቀበል እነሱም ማስተናገድ ሲችል ከዲፓርትመንት ሲወጣ ከአንድ ሰብጀክት ማተር ሲወጣ በማህበረሰብ ሁለንተናዊ ዲስኮርስ ውስጥ ጠብ የምትል ነገር የሚያኖር ሲሆን ያኔ ኢንተሌክቹዋል ይባላል። እኛ ሀገር እንደዛ ነው ወይ የሚለው እናንተ ጠይቁ፣ እዛው መልሱ። ሶስተኛው ልሂቃን ናቸው። አይ ቲንክ ኢትዮጵያ ውስጥ ሪሰንትሊ በጣም የቀለለው ተርሚኖሎጂ ኤሊትስ ነው። ኤሊት ማለት በማንኛውም ፊልድ ዲስፕሮፖርሽኔት የሆነ አማውንት ኦፍ ዌልዝ፣ ፓወር፣ ኦቶሪቲ፣ ፕሪቪሌጅ ያገኙ ሰዎች ማለት ነው። በጣም ጥቂቶች ናቸው። እዚህ ውስጥ ኤሊት በጣም ጥቂት ነው። ኢንተሌክቹዋልስ ቀጥሎ ሊኖሩ ይችላል። ስኮላርስ ብዙ ሊኖሩ ይችላሉ። ኤሊት በጣም ጥቂቶች ናቸው። ጥቂት የሚያደርጋቸው ምንድን ነው? ፌር ያልሆነ ሼር ላይን ሼር ከዚያ ስፔሲፊክ ኤሪያ የወሰዱ ማለት ነው። ለምሳሌ ኃይሌ ገብረስላሴ የሩጫ ኤሊት ነው። ደራርቱ የሩጫ ኤሊት ናት። ጥሩነሽ የሩጫ ኤሊት ናት። ቀነኒሳ የሩጫ ኤሊት ነው። ነሰሰርሊ ግን ኢንተሌክቹዋል ነሰሰርሊ ግን ስኮላርስ አይደሉም። ታዲያ ኤሊት ማለት በአንድ ስፔሲፊክ ኤሪያ ቢገር ሼር የወሰዱ ነሰሰርሊ ኢንተሌክቹዋል ስኮላር ያልሆኑ ብቻ ናቸው ወይ ካላችሁኝ አይደለም። አልፎ አልፎ በጣም አልፎ አልፎ ሰብስበው የሚወጡ ሰዎች አሉ። ለምሳሌ ፕሮፌሰር ባህሩ ዘውዴን እንውሰድ። ፕሮፌሰር ባህሩ ዘውዴ ኢትዮጵያ ውስጥ 1000 5000 የሚጠጉ ሂስቶሪያን አሉ። ያነበቡ የተማሩ ያስተማሩ ሂስቶሪያን ኢትዮጵያ ውስጥ አሉ። እኚህ ምሁር ሂስትሪ ኦፍ ሞደርን ኢትዮጵያ ብለው ለ140 ዓመት ገደማ ከ1855 እስከ 1991 ገደማ ያለውን የኢትዮጵያ ጉዞ ወደ ኋላ በወፍ በረር ብላይንድ ስፖቶቻችን እንድናይ በከፍተኛ ጥረት አንድ ድልብ ሰነድ አውጥተዋል። ያን ሰነድ ያየ ሰው ከሞላ ጎደል ኢትዮጵያ ምን አይነት ስርዓት እንደነበራት፣ ምን አይነት መንግስታት እንደነበሯት፣ እነማን ምን እንዳደረጉ የተወሰነ ግንዛቤ ያገኛል። እኚሁ ሰው ፓይነርስ ኦፍ ቼንጅ ኢን ኢትዮጵያ ብለው የዩኒቨርሲቲ ኮሌጅ በነበረበት ወይም ከመሰረቱ በፊት ወደ ተለያየ ሀገር በተለያየ መንገድ ሄደው ተምረው ያዩት የተማሩትን ጉዳይ ኢትዮጵያ ውስጥ ለማምጣት ኢትዮጵያ ውስጥ ሪፎርም ለማካሄድ ስለሞከሩ ሰዎች ስለገጠማቸው ቻሌንጅ የካልቸር አይዲያውና ካልቸሩ ያለበት ሾክ የመሳሰሉ ጉዳዮች የሚዳሰስ ሰነድ ሰንደዋል። በዛም ሳይወሰኑ the quest for socialist utopia ብለው የተማሪዎች ሙቭመንት ኢትዮጵያ ውስጥ ምን አይነት እንቅስቃሴ እንደነበር አሳይተዋል። ሌላም በርካታ ጉዳዮች በሂስትሪ በመማራቸው በማስተማራቸው ስኮላር ናቸው። ከሂስትሪ ውጭ ጂኦፖለቲክስን ለመዳሰስ በመሞከራቸው ገቨርነንስን በማንሳታቸው ፖለቲካል ዲስኮርስ ውስጥ ሐሳብ መስጠት ባለመፍራታቸው ኢንተሌክቹዋል ያስብላቸዋል። ግን ኢትዮጵያ ካለቻቸው 1000 ወይም 5000 ሂስቶሪያን ፕሮፌሰር ባህሩ ዘውዴ ኤሊት ቢባሉ የሚያጣላ ጉዳይ አይመስለኝም። ኤሊት ያሰኛቸው ብዙ ሂስቶሪያን ያልሰጡንን ጉዳይ ስለሰጡን ነው። ከሂስትሪ ውጭ በቋንቋ በሊትሬቸር የእሳቸውን ጽሁፎች የምታውቁ ሰዎች እንደምታውቁት በሊትሬቸር
ሊመጻደቁ የሚያስችል ብቃት አሳይተዋል። በጂኦፖለቲክስ ተናግረዋል፣ ጽፈዋል። በዚህ ምክንያት የአደባባይ ምሁር የሚሰኝ ማዕረግ ከወሰዱ በኋላ በዘርፋቸው ጎልተው ስለወጡ ደግሞ ኤሊት ሊባሉ ይችላሉ። እንደዚህ አይነት ሰዎች አልፎ አልፎ ያጋጥማሉ። አሁን እኛ ግን ኤሊት የምንለው እንደዛ ነው ወይ ነው? ዩቲዩብ ላይ ተጣደ በሙሉ እኮ ነው ኤሊት የሚባለው። ምንድነው ፕራክቲካሊ በዛ ኤሪያ ላይ ምን አይነት አይዲያ ነው ያመነጨው? በዛ አይዲያ ምንድነው ኢምፓክት ያደረገው? ከሌሎቹስ በምን ይበልጣል በምን ያንሳል የሚባል ግልጥ ያለ ክራይቴሪያ በሌለበት ስያሜውን እንጠቀማለን። የመጨረሻው ኖብልስ ወይም መኳንንቶች ናቸው። ኖብልስ ሶሻል ክላስ ነው። ኢትዮጵያ ውስጥ ከጥቂት አስርተ ዓመታት በፊት የነበረ ጉዳይ ነው። አሁን እየተዳከመ ይመስለኛል። መሳፍንት ፒውርሊ በደም የሚገኝ ነው። ራስ ምሩ ራስ መኮንን ሲባል በደም የሚገኝ ነው። መኳንንት ግን ኔሴሰርሊ ደም ላይሆን ይችላል። በሜሪት መኳንንት የሚሆኑ ሰዎች አሉ። ለምሳሌ እንዳልካቸው መኮንን መውሰድ ይቻላል። መኳንንት ነበሩ ግን በደም አልነበረም። አክሊሉ ሀብተወልድ መውሰድ ይቻላል። መኳንንት ነበሩ ግን በደም አልነበረም። ወይም ሀብቴ አባ መላም መውሰድ ይቻላል። መኳንንት ነበሩ ግን በደም አልነበረም። በሜሪት ያንን ታይትል የሚያገኙ ሰዎች በዚያም ኢንፍሉዌንስ የሚያደርጉ ሰዎች ነበሩ። አሁን በመካከለኛው ምስራቅ በስፋት ሊደርስ ሴግመንት ኦፍ ሶሳይቲን ኢንፍሉዌንስ የሚያደርጉ ኃይሎች ኖብልስ ናቸው። የወደቀ ነገር አይደለም። እኛ የት ውስጥ እንደምንኖር በትክክል አውቀን ከረንሲያችን ለይተን መጠቀም ስንችል እምብዛም ጭቅጭቅ ላይ ፈጠር ይችላል። አልያ ግን ሁሉም እየተቀላቀለ ስሞቹን በሚወስድበት ሰዓት ኮንፊውዥን ብቻ ሳይሆን መግባባት እና አብሮ መስራት ያስቸግራል።